ምን ፈልገህ ነው? እዚህ አንተ ጋር ስራ መስራት ፈልጋለሁ። ማለት ከዚህ በፊት የስራ ልምድ አለ ወይስ? አይ አለቃ የለኝም። ታዲያ ይሄ እኮ የመለማመጃ ቦታ አይደለም። ተመልሰህ እንዳትመጣ እሺ። ከዚህ በኋላ ሂድ። ከዚህ አሁን ሂድ ከዚህ። አዲ በቃ ደውልልሃል እንዴ ሰን በቃ ይሄ ስራ ይቅርብ፣ ላንተ አይሆንም። ስራውን እፈልገዋለሁ ደግሞ ማገኘዋለሁ። አረ ሰን ተው እባክህ አትቀልድ። ባለቤቷ አትሆንም ካል ታስገድደው ነው እንዴ? እሱን ለኔ ተው። ከአንድ ባለ ሀብት ጋር ጉዳይ ቢኖርብህ እሱን ለማግኘት 2 ወርና 3 ወር ልትመላለስ ትችላለህ። ፈጣሪን ግን ለማግኘት የሚጠይቀው ፍቃደኛ መሆንና መጠየቅ ብቻ ነው። አልገባኝም። እኔ የምሰራው ለሱ ሁሉም ነገር ቀላል ከሆነ ከፈጣሪ ጋር ነው። ግን ደግሞ እኔ ልጨርሰው የምችለውን ነገር ፈጣሪን ለምን ይህን አላደረክልኝም ብዬ አላስጨንቀው። እንዴት ስራውን እንደማገኘው ደግሞ አሳይሃለሁ። ሰላም አለቃ። አቤት። ምን ፈልገህ ነው? እዚህ አንተ ጋር ስራ መስራት ፈልጋለሁ። ማለት ከዚህ በፊት የስራ ልምድ አለ ወይስ? አይ አለቃ የለኝም። ታዲያ ይሄ እኮ የመለማመጃ ቦታ አይደለም። ተመልሰህ እንዳትመጣ እሺ። ከዚህ በኋላ ሂድ። ከዚህ አሁን ሂድ ከዚህ። እሺ አለቃ፣ መልካም ቀን። ሰላም አለቃ። አንተ ትናንትና የመጣው ልጅ አይደለ እንዴ? ድጋሚ እንዳትመጣ ላልኩህ። ምን ልትሰራ መጣህ? አዎ አለቃ፣ ምናልባት ደብሮት ወይ አሞት የቀረሰው ካለ ብዬ ነው። ይኸውልህ የደበረውም የታመመም ሰው የለም። ሁለተኛ ድጋሚ እዚህ ቦታ እንዳትመጣ። ቀጥ ብለህ ውጣ አሁን። እሺ አለቃ፣ መልካም ቀን። ሰላም አለቃ። እንዴ ድጋሚ እዚህ ቦታ እንዳትመጣ ላልኩህም እንዴ? እብድ ነገር ነህ እንዴ? አለቃ፣ ምናልባት ስራ የለቀቀ ወይም የሞተ ሰው ካለ ብዬ ነው። ይኸውልህ ስራም የለቀቀም የሞተም ሰው እዚህ ቤት የለም። ድጋሚ እዚህ ቤት እንዳትመጣ ውጣ። እሺ አለቃ፣ መልካም ቀን። ሰላም አለቃ። አንተ ሰውዬ ተመልሰህ መጣህ አሁን? እስኪ ቁጭ በል። ግን ደህና ነህ? ምን ሆነህ ነው? አንድ እድል ብቻ ስጠኝ። ቢዝነስን 2 እጥፍና 3 እጥፍ ነው ማሳደግልህ። አንተ እስከምታምንብኝ ድረስ ደግሞ ምንም አይነት ክፍያ አልጠይቅም። ይኸውልህ ከነገ ጀምሮ የዚህ ቤት ሰራተኞች የሚያስፈልጋቸውን ነገር በሙሉ ትላላካለህ። እሺ አለቃ፣ ዛሬ ተላላኪ በሆንም ነገ ግን ካምፓኒው ሊያጣው የማይፈልገው የጀርባ አጥንት ተፈላጊ ሰው ሆናለሁ። እሺ ቃል እገባልሃለሁ። አመሰግናለሁ አለቃ። አዲማን ሰን ቆየህ እኮ ምን አሉ? ተሳካለህ? እሺ ከማለት ውጭ ሌላ ምርጫ አልነበረው። ምክንያቱም የምጠይቀው እምቢ እስክባል ሳይሆን እሺ እስክባል ነው። የምርህን ነው? እኔም የምተማመነው በሆነ ባለሀብት ወይም በጓደኛ ምክር ሳይሆን በፈጣሪ ድምፅ ብቻ ነው። ደነስ ድንጋይ ራስ ነህ። እሺ እሺ እሺ፣ አንተ አይገባህም እንዴ? እኔ የምልህ ሰን፣ ስለ እኔ ምን ታስባለህ? ጠንካራና ስኬታማ ሴት የምትሆኝ ይመስለኛል። ሰን፣ ጥያቄው አልገባህም ወይስ ግልጽ አይደለም? ስለ እኔ ስታስብ ምን አይነት ስሜት ይሰማሃል ነው ያልኩክ። አልገባኝም። ቅድም ግልጽ ነበር፣ አሁን ግን በጣም አወሳሰብሽው። እኔ ስመጣ ደስ አይልህም? ስቀርስ ቅርቅር አይልህም? ሰን፣ መጣሽም አልመጣሽም ተገናኘንም አልተገናኘንም ለእኔ ምንም የተለየ ስሜትም ሆነ ትርጉም የለውም። ደነስ ድንጋይ ራስ ነህ። እሺ እሺ እሺ፣ አንተ አይገባህም እንዴ? እኔ ወደ አንተ የምመላለሰው የመዞር ሱስ ኖሮብኝ አይደለም፣ ፍቅር ስለያዘኝ እንጂ። እና ለምንድን ነው የምትጮሂው እንዴ? አይገባህማ። ካንተ ፍቅር ይዞኛል ማለት ነው የሁሉ ዙሪያ ጥምጥም? እና መጥቼ ሰን ካንተ ፍቅር ይዞኛል ልበል? ምን ችግር አለው? ትርጉም አይሰጥማ። ለእኔ ደግሞ ዙሪያ ጥምጥም መሄዱ ትርጉም አይሰጠኝማ። መጠየቅ የምትፈልጊውን ጥያቄ በግልጽ ጠይቂ። ጥያቄው ትርጉም የሚያገኘው ደግሞ በምትጠይቂው ጥያቄ ሳይሆን ጥያቄው በሚያገኘው መልስ ነው። እሺ እሺ፣ ካንተ ፍቅር ይዞኛል። ለፍቅር መሆን ሰው አይደለሁም። ያሁን ላይ ለፈለፍኩት እምቢ ልትለኝ ነው? ያን ሁሉ ዙሪያ ጥምጥም ከመሄድሽ በፊት ቀጥተኛ ጥያቄ ጠይቀሽም ቢሆን ኖሮ እኮ እንደዛ ያን ሁሉ አትለፈልፊም ነበር። የውሸት ደስተኛ ከመምሰል የእውነት መሰቃየት 100,000 ጊዜ ይበልጣል። ሰን፣ ካንተ ምንም ሳልጠብቅ እኔ ብቻ እየወደድኩ አብረን መሆን አንችልም? የሚሰጥ ካለ የሚቀበል መኖር አለበት። የሚቀበል ከሌለ የሚሰጠው ብዙ የሚሰጠው ነገር ቢኖረው ምንም ዋጋ የለውም። በጣም ነው የማዝነው።
አንተ ውሻ። ኦ ዛሬ ደግሞ ውሻ ብለሽ ስም አወጣሽልኝ። ባይሆን ታማኝ ውሻ ይሆንልኝ። ምን ተፈጥሮ ነው? እየቀለድኩ አይደለም። እዚህ ጋር ምን እያደረክ እንደሆነ ልታስረዳኝ ትችላለህ? ኦ ቆንጆ ቪዲዮ ነው እባክሽ። ማን ነው የሰራው? ሰን እየቀለድክብኝ ነው እንዴ? ቺት ያረክብኝም ቪዲዮ እኮ እያሳየው ወይስ ምንም አታመጣም ብለህ ነው? ሰውና ኤአይ ላይ ተሻታቂም እንዴ? ኤአይን ምክንያት በማድረግ እስከ ዛሬ ድረስ እየተጫወትክብኝ ነበር። ለምን ኤአይ ምክንያት አደርጋለሁ? ካልፈለኩ እኮ አልፈለኩም ብዬ መናገር ይችላል። ዙሪያ ጥምጥም መሄድ አልወድም። እሺ ሰን አላምንህም። እንድታምኚኝ ግዴታ አይደለም፣ እኔም አልጠብቅም። ግን በዚህ ዘመን ደግሞ መተማመን አለብን። ምክንያቱም ከዚህ በኋላ እኔን የሚመስሉ ብዙ ቪዲዮዎች ልታይ ትችያለሽ። እንደዚህ አይነት የኤአይ ቪዲዮ እያየሽ ደግሞ እኔ ላይ እየመጣሽ እንዲጮህብኝ አልፈልግም። እየቀለድክብኝ ነው። መቼም ቢሆን አላምንህም። እኔ እንደ መጨቃጨቅ ስራ የሚሆንብኝ ነገር የለም። ወይ መተማመን አለብን ወይ መለያየት አለብን። አየህ ልክ ነበርኩ። ለመለያየት የቸኮልከው ያዘጋጀኸው ነገር ስላለ ነው ማለት ነው። ለመለያየት ሳይሆን የቸኮልኩት ሰላሜን ለማግኘት የቸኮልኩት። ሰን ወዴት ነው የምትሄጂው? እያወራን አይደል እንዴ? ጨርሻለሁ። እኔ አልጨረስኩማ። የምታወሪውን መስማት አልፈልግማ። ገደል ግባሽ ብሽቅ። እናትህ ያንተን ስኬት ትጠብቃለች። አንተ የአርሰናል ዋንጫ መብላትን ትጠባበቃለህ። እስካሁን ኳስ አየህ፣ ህይወት ላይ ምን ጨመረልህ? በማያገባ ስትጨቃጨቅ ከመዋል ውጭ። ኦ ሺት ስራን ጨረስክ? አይ አልጨረስኩም። ነገ ጨርሰዋለሁ። እና ወዴት ነው? ዛሬ የአርሰናል ጨዋታ ነው። እንዳያመልጠኝ ብዬ እኮ ነው። ስራ አንተ የምትሄደው የአርሰናልን ጨዋታ ለማየት ነው? አዋ እንዴ አርሰናል እኮ ነው። ዘንድሮማ ዋንጫ መብላት አለብን። እናትህ ያንተን ስኬት ትጠብቃለች። አንተ የአርሰናል ዋንጫ መብላትን ትጠባበቃለህ። እስካሁን ኳስ አየህ፣ ህይወት ላይ ምን ጨመረልህ? በማያገባ ስትጨቃጨቅ ከመዋል ውጭ። ኧረ ሰን ደግሞ በጣም እኮ ነው የሚያዝናናው። በአርሰናልማ እንድትመጣብኝ አልፈልግም። ገባ? ኳስ ከማየት አይደለም ችግሬ። ስራ ስትቶ የሚያስወጣህ ከሆነ፣ ከሰዎች ጋር የሚያጋጭህ ከሆነ፣ የምትደግፈው ክለብ ሲሸነፍ አልኮል እየጠጣህ የምትሰክር ከሆነ ይሄ መዝናናት ነው ወይስ መጉላላት ነው? ሰን በቃ ተወኝ፣ እኔ ተመችቶኛል። እንዴ ጓደኛ አይደለህ? በጭራሽ አልተውም። ከቻልክ ተጫዋቹን ሆኑ፣ ካልቻልክ ደግሞ ተጫዋቾቹ የሚጫወቱበት ሜዳ የምታዘጋጅ ሰው ሁን እንጂ በጭራሽ ተመልካች እንድትሆን አልፈልግም። ምክንያቱም አንተ የኔ ጓደኛ ነህ። የኔ ጓደኛ ሆነህ ደግሞ ተጫዋች እንጂ ተመልካች እንድትሆን አልፈልግም። ተወኝ ሰን፣ ከአርሰናል ሞት ብቻ ነው የሚለየኝ። ገባ? የአርሰናልን ጨዋታ ለማየት ነው የተወለድከው? በምን ሂሳብ ነው አንተን ከአርሰናል ጨዋታ ሞት የሚለየኝ? ይሄ ጊዜ በእርጅና ዘመንህ እንኳን አደረግኩት ብለህ የማትጸጸትበትን ነገር የምትሰራበት ጊዜ እንጂ የአርሰናልን ጨዋታ ቁጭ ብለህ የምታይበት ጊዜ አይደለም። አስብበት። እንደ ጸጸት አደገኛ ነገር የለም። እሺ፣ እንደሚስቁ ሰዎች፣ አስመሳይ ሰዎች አይቻላቅም። ሲደሰቱ፣ ሲጫወቱ፣ ኢንስታግራም ላይ የሚለቁት ፎቶ፣ ቪዲዮ ሲሰሩ በጣም ደስተኛ ይመስላሉ፣ ግን ውሸታም ናቸው። ያ ሁሉ ሳቅ የቁስላቸው መሸፈኛ ነው እንጂ ትክክለኛ ደስታቸው አይደለም። ቀኑ ሙሉ ሲስቁ ይላሉ፣ ቀኑ ሙሉ ሲጫወቱ ይውላሉ። ኢንስታግራም ላይ የሚለቁት ፎቶ በጣም ያስደምማል። ቲክቶክ ላይ ሲታያቸው በጣም ደስተኛና የደላቸው ይመስላሉ፣ ግን ማታ ቤታቸው ውስጥ ሲገቡ ትራስ ስር ተደፍተው የሚያለቅሱ ሰዎች ናቸው። በጣም የሚስቁ ሰዎች 99% ችግር ያለባቸው ሰዎች ናቸው። ስቃያቸውን ለመሸፋፈን ነው የሚጠቀሙበት፣ የምር ደስተኛ ሆኖ አይደለም። እያንዳንድ ሽራሽን ፈትሽ። እንዴ ምን እያደረግሽ ነው? ማንም ሴት እንዳታይ ማህተብ እያደረኩብህ ነው። አሁን የኔ ብቻ ነህ ሚስተር ሰን። የኔ ፍቅር ወደ ስራ እየወጣው ነው። በቃ ሰን፣ ዛሬ እንኳን ረፍት አታደርግም? የኔ ፍቅር ብዙ ስራ እየጠበቀኝ ነው። ወደ መርካቶ ሄጄ ማምጣት ያለብኝ እቃ አለ። እሺ የኔ ፍቅር፣ ካንተ ጋር መከራከር አልችልም። እንዴ ምን እያደረግሽ ነው? ማንም ሴት እንዳታይ ማህተብ እያደረኩብህ ነው። አሁን የኔ ብቻ ነህ ሚስተር ሰን። ያምሻል እንዴ? ያደረግሽው ነገር እኮ ባለትዳር ታማኝ ወንድ ሳይሆን ሚስቱ ላይ የሚማግጥ ወንድ እኮ ነው የሚያስመስለኝ። እሰይ ደግ አደረኩ። እንደዚህ አይነት የልጅ ጨዋታ አይመቸኝም። እሺ እንደዚሁኝ የሥራ ቦታ ልሄድ ነው። እሺ ስራውን ቤቱኝ መስራት እችላለሁ። እንደዚሁኝ መርካቶ ልሄድ ነው። የኔ ፍቅር እንደዚሁ ነህ እንደማትሄድ ስለማውቅ እኮ ነው ያበላሸውብክ። ደግሞ እኮ ስለምትናፍቀኝ ነው። መርካቶ ሂጄ የግድ ማምጣት ያለብኝ እቃ አለ። አልሰማሽኝም ወይስ ጥሩ ነገር ያደረግሽ መስሎሽ ነው? ያኔ ፍቅር ጥሩ ነገር አደረኩም አላደረኩም ዛሬ ውሎ ከኔ ጋር ነው። ቆንጆ ምሳ ሰራልሃለሁ፣ ቡና ፈላልሃለሁ። ዛሬ ቀኑን ሙሉ ከኔ ጋር ፏ ስንል ነው የምንውለው። የኔ ፍቅር አልደግሞም። እሺ ጠዋት ወደ ስራ ስወጣ ጠዋት ለመስራት ያሰብከውን ሳትጨርስ እንዳትመለስ እንድትይኝ እንጂ ከኔ ጋር ቀኑን ሙሉ ቁጭ ብለ ቡና ጠጣ እንድትይኝ አልፈልግም። ያንቺ ወደ ህይወቴ መምጣት እኔን አንድ ስቴፕ ከፍ ማድረገኝ ከሆነ ኪሳራ ነው።
እሺ በቃ ለባሏ ዘውድ የሆነች ሚስት ሆነልሃለሁ። በስነ ስርዓት እንደመጣሽ ሁሉ ስነ ስርዓትሽን ይዘሽ ኑሪያ። በዚህ ሰዓት የጓደኛ ልደት ላከብር ነው ብለሽ ናይት ክለብ እየወጣሽ ነው ስለ ቤተሰብ ክብር የምታወሪ? መቼም ናይት ክለብ የምትሄጂው ለማስቀደስ አለ። ሰን ወዴት ልትሄጂ ነው? ዛሬ እኮ የጓደኛዬ ልደት ነው። እናማ ክለብ ስለሆነ የምናከብረው ትንሽ ላመሽ እችላለሁ። ባለትዳር ነሽ እኮ። እና ባለትዳር በሆንስ? የጓደኛዬ ልደት እኮ ነው። ታዲያ እኔ ምን አገባኝ? ይመለከተኛል? ባለትዳር ሆነሽ በዚህ ሰዓት የጓደኛዬ ልደት ላከብር ልወጣ ነው ስትይ እንደ አንድ ባለትዳር ትርጉም የሚሰጥ ነገር አይደለም። እንዴ ሰን፣ የልብ ጓደኛዬ መሆኗን እኮ ታውቃለህ። ደግሞ እኮ ሁሉንም ተሰብስበው እኔን እየጠበቁኝ ነው። መሄዳችም ከፈለግሽ ነገ ቀን ላይ ሄደሽ ስጦታ መስጠት ትችላለሽ። አታምነኝም ወይስ አምባገነን ለመሆን እየሞከርክ ነው? አምባገነን እየሆንኩ አይደለም፣ ግን እንደ አንድ ባለትዳር ስርዓትሽን ይዘሽ መኖር አለብሽ። አይ ካልሽ ደግሞ በሩ ክፍት ነው፣ መሄድ ትችላለሽ፣ ግን መመለስ አይቻልም። እንደዚህ እንድታናግረኝ አልፈልግም። መንገድ ላይ እኮ አይደለህም ያገኘኸኝ፣ በክብር ከቤተሰቦቼ ነው ያመጣ። በስነ ስርዓት እንደመጣሽ ሁሉ ስነ ስርዓትሽን ይዘሽ ኑሪያ። በዚህ ሰዓት የጓደኛ ልደት ላከብር ነው ብለሽ ናይት ክለብ እየወጣሽ ነው ስለ ቤተሰብ ክብር የምታወሪ? መቼም ናይት ክለብ የምትሄጂው ለማስቀደስ አይደለም። ልትቆጣጠረኝ እየሞከርክ ነው እንዴ? ከኔ ጋር መኖር ከፈለግሽ ስነ ስርዓት የሚባለውን ነገር መርሳት የለብሽም። ካልተመቸሽ ደግሞ መሄድ ትችላለሽ። ትዳር በመከባበር እንጂ በጭቅጭቅና በጉልበት የሚመራ ነገር አይደለም። እንግዲያውስ ነፃነቴን እየነፈከኝ ስለሆነ ከአንተ ጋር መለያየት እፈልጋለሁ። በእውነት በጣም ደስ ይለኛል። እኔም ሰላሜን ላግኝ፣ አንቺ በነፃነትሽን አታጥሚ። ውይ በጣም አሳዘንከኝ። አንተ የምትፈልጋትን ሴት በዚህ ዘመን ታገኝ መስሎ ነው? ስነ ስርዓት የሌላት ሴት ክለብ ከሆነ የምትገኘው፣ ስነ ስርዓት ያላት ሴት መንፈሳዊ ቦታ ነው የምትገኘው ማለት ነው። አንቺም ነፃነትሽን ክለብ ሂደሽ ፈልጊ፣ እኔም ስነ ስርዓት ያላትን ሚስቴን ቤተክርስቲያን ሂጄ እፈልጋለሁ። ለነገሩ መፈለግ አይጠበቅብኝም፣ ምክንያቱም እየጠበቀች ነው። ምንድነው? በቃ ማያ ምን እያደረግሽ ነው? ወንድሜ ሰን ወይ በጣም ናፍቀኸኛል። አንተ ጋር መምጣት ፈልጋለሁ። ግን እኮ ስራ ላይ ነኝ። ምን አገባኝ? እኔም ብየው አንተ ጋር መምጣት ፈልጋለሁ። እማትረብሽኝ ከሆነሽ እሺ አልከኝ። yes በቃ ማያ ምን እያደረግሽ ነው? ወንድሜ አሁን በዚህ ሰዓት ይመጣል? ምን አለበት ትንሽ ብትጠብቀን? መቼም ይቅር አልልህም። እሺ አንተ ትንሽ አታፍርም? ቤት ድረስ መጥተህ እህቴን እስክትስማት ቁሜ ልጠብቅ? ግቢ ወደ ቤትሽ። መጀመሪያ ፍላጎቷን ጠይቃት። ፍላጎቷን ማውቀው እኔ ወንድሟ እንጂ አንተ አይደለም። የኔ ፍቅር ከኔ ጋር አብረሽ መሄድ ትፈልጊያለሽ ወይስ ከወንድምሽ ጋር ወደ ቤት ትገቢያለሽ? አይ ካንተ ጋር ነው መሄድ የምፈልገው። አንቺ ምን አባሽ ነው የምትይው? ሰውዬ አትጩ፣ እሷ ምርጫዋን መርጣለች። ነይ የኔ ፍቅር። ሰን ውርደት ማለት የጋብቻ ጥያቄ ያቀረብክላት ፍቅረኛ አደባባይ ላይ አልፈልግም ብላ ጥላ ስትሄድ አይደለም። ውርደት ማለት ሰዎች ሲሰድቡ ሲያመነጫጭቁ አይደለም። ውርደት ማለት በህይወቴ ትልቁን ነገር አጥፍቼዋለሁ ብለህ ያጠፋውን ነገር ሰዎች አደባባይ ላይ አውጥተው ሲናገሩብህ አይደለም። ውርደት ማለት ነፍስህ ከስጋ ሳትለይ የተስፋ መቁረጥ ነው። በጭራሽ ከዚህ በላይ ትልቅ ውርደት የለም። በምንም ተአምር በህይወት ካለህ ተስፋ አለህ ማለት ነው። ከተነፈስክ ተስፋ አለህ ማለት ነው። በጭራሽ ተስፋ እንዳቆርጥ እሺ። ምክንያቱም የሆነ ቀን እያለቀስክ ያሳለፍከውን ታሪክ እየሳክ ትናገረዋለህ። እመነኝ አይቀርም። እኔን የሸወድሽ መሰለሽ እንጂ ራስሽን ነው ቆፍረሽ የቀበርሽው። ከኋላሽ ነኝ። ወይኔ ጉድ! የኔ ፍቅር በቃ ጥላኝ ልትሄድ ነው? ስትናፍቀኝ ምን ላድርግ? እሺ ስራዬን ጨርሼ ስመለስ የመጀመሪያው ስራዬ አንቺን ማዝናናት ስለሆነ እሱን አስቢ እሺ። እሺ ግን ሲመች ቪዲዮ ኮል ደውልልኝ እሺ። እሺ
ኡፍ ተመስገን። አሁን እንደፈለኩ መዝናናት እችላለሁ። ፈጣሪ ሆይ ሰን የሚመጣበትን ጊዜ እዛው አርዝምልኝ። ሄሎ። ምን ነው እየተከታተልከኝ ነው እንዴ? ኧረ አይደለም። ምን ነው? አሁን ሰን ወደ ውጭ ሀገር ሄዶ እኮ ሸኝቼው እየተመለስኩኝ ነው። ኧረ እና የት ይመችሻል? ትቀልዳለህ እንዴ? አሁንማ የትም ይመቸኛል። እሺ ካፌ ትንሽ እንቆይና አንቺ ወደ ፈለግሽበት ቦታ እንሄዳለን። እኔ እዛ ጠብቅሻለሁ። እሺ መጣው። ሰላም ሰላም። ለምትጠብቃት ቆንጅዬ ልጅ አበባ ፈልገ? ሴት እየጠበቅኩኝ እንደሆነ በምን አወቅሽ? እየተቁነጠነጥክ እኮ ነው። አልታወቀህም እንዴ? እሺ አንቺ ምረጭልኝ። ይሄ በጣም የምትወደው ይመስለኛል። ኦ አበባ እየገዛህልኝ ነበር? ቸኮልኩ አይደል? አዎ ነበር። ምንድነው? ወንድ በመቀየር የሚገኘው ክብር ማጣትና ያልተረጋጋ ዝብርቅርቅ ያለ ስሜት ብቻ ነው። ወንድ ከምትቀያይሪ ህይወትሽን ቀይሪ። መከበርም የተረጋጋ ስሜትም የሚገኘው በመታመን ውስጥ እንጂ ወንድ በመቀየር ውስጥ አይደለም። እኔን የሸወድሽ መሰለሽ እንጂ ራስሽን ነው ቆፍረሽ የቀበርሽው። ከኋላሽ ነኝ። ወይኔ ጉድ! ሰን እኔ ካንተ ጋር መሆን እፈልግ ነበርኩ፣ ግን እቺ ስርስር እያለች ቅንቅን የምትልህት አትመቸኝም። በጣም ርቀሽ ሄድሽ። መብላቷን ሳታቅ እጇን ታጠበች አለ ያገሬ ሰው። እኔ ጋር እንድትሆኝ ሳልፈቅድልሽ እህቴ ጋር ምን አስኬድሽ? አግኝታ ነው? አንተማ እኮ እኔን በጣም ነው የምትወደኝ። ወንድሜ አይደለም እንዳንቺ አይነት ሴት ሊፈልግ ይቅርና ጾታቸውን ራሱ ይጠራጠራል። ለዚህ እኮ ነው የማትመችኝ። ከሰን ጋር መሆን እፈልግና አንቺ እህቱ መሆንሽን ሳስታውስ ያመኛል። ወንድሜ ግን ምን ያክል ከመጥፎ ሴቶች እየጠበቅኩ እንደሆነ ዛሬ ነው የገባኝ። ጭራሽ እየሰደብሽኝ ነው። ከእህቴ ጋር እንደዚህ ሰጣ ገባ ውስጥ እየገባሽ እንኳን ፍቅረኛዬ ጎረቤት ያላደረግሽ። እሺ ጭራሽ ሴት መሆኔንም ትጠራጠራለህ? እኔ እንደ ወንድ የሚያደርጋት ሴት አይደለም የምፈልገው። እንደ ሴት የሚያደርጋትም ሴት አይደለም የምፈልገው። ሚስት የምትሆን ሴት ነው የምፈልገው። አንቺ ሴት አይደለሽም፣ ካንቺ ጋር አልኖርም እያልከኝ ነው? ካንቺ ጋር ከምኖር ከእህቴ ጋር አልኖርም እንዴ? አንድ ቤት ውስጥ ሁለት ወንድ ምን ይሰራል? ሰን ሴት ሆነሽ ነው ወንድ ልጅ ማናገር ያለብሽ እንጂ ወንድ ሆነሽ አይደለም ወንድ ልጅ ማናገር ያለብሽ። ነይ እህቴ። ተመልከት ብራዘር፣ ለፍቅረኛ አበባ ብሰጣት ቅርጫት ሙሉ አበባ ካልሆነልኝ ብላ ፊቷን ታዞርብሃለች። እጇን ብስማት ግንባሬን ካልሳምከኝ ብላ ታኮርፋለች። ለፈጣሪ ግን ይህን ሁሉ ማድረግ አይጠበቅብህም። ፈጣሪ ካንተ ምንም አይፈልግም። የሚፈልገው አንተን ብቻ ነው። የመጀመሪያ ጊዜ መስጠት ያለብህ ለማን እንደሆነ አየህ አይደል? በማን መደራደር እንደሌለብህ አየህ አይደል? ቅድሚያ ለማን መስጠት እንዳለብህ አየኸው አይደል? ለፈጣሪ። ሰን ችግር ተፈጥሯል። የምን ችግር ነው? ነፍሰ ጡር ነኝ። እንዴ? እና ይህን ትልቅ ደስታ የሆነ ፕሮግራም አዘጋጅተሽ ሰርፕራይዝ ማድረግ ነበረብሽ እንጂ ችግር ተፈጥሯል እያልሽ ትመጫለሽ እንዴ? ሰን አልገባህም እንዴ? እርጉዝ ነኝ እኮ ነው ያልኩህ። እንዴት ነው የማይገባኝ? ልጅ መውለድ በረከት ነው እንጂ ከመቼ ጀምሮ ነው ችግር የሆነው ደግሞ? ሰን እየቀለድክ ነው ወይንስ አሁንም አልገባህም? አረ በጣም ነው የገባኝ። ጾታውን ቼክ አድርጊልኝ። ወንድ ቢሆን በጣም ነው ደስ የሚለኝ። ወንድ ልጅ በጣም ነው የምወደው። ሰን ምን እየሆንክ ነው? እኔ ተጨንቄያለሁ። አንተ ጾታ ተማርጣለህ። ያማሃል እንዴ? የኔ ውብ ሚስት ምንድነው የሚያስጨንቅሽ? በዚህ ኑሮ ውድነት በዛ ላይ ገና ስራ መጀመሪ ነው። እንዴት ነው ልጅ ወልደን የምናሳድገው? ረሳሽው እንዴ? እኔ እኮ ሰን ነኝ። ለልጅ መሆን ያቅተኛል እንዴ? እንኳን ለልጅ አንቺን እስከ 99 ፍላጎትሽ እያኖርኩሽ አይደል እንዴ? ይቅርታ ሰን፣ በዚህ በተጣበበ ጊዜ ልጅ መውለድ አልፈልግም። አስወርደዋለሁ። በጭራሽ እንዳታስቢው እሺ። ልጄን ካስወረድሽው አንቺም ትወርጃታለሽ። ደግሞ ያወራሁትን እንደማደርገው ታውቂያለሽ። ሰን ስራዬን ማቆም አልፈልግም። ደግሞ ባለፈው ከቻይና የተመጣው ዕቃ እኮ ቁጭ እንዳለ ነው። ቀስ በይ፣ አትጩሂ፣ አትናደጂ። ደግሞ በሆድሽ ያለው ልጄ ነው። ልጅ መውለድሽ ከስራ አያግድሽም። ከቻይና ያመጣሻቸውን ዕቃዎችሽንም ቤትሽ ቁጭ ብለሽ ልጃችን እየተንከባከብሽ ቲና ማርት ላይ መሸጥ ትችያለሽ።
ጾታውን ቼክ ማድረግ እንዳትረሽ። አሃ እንዲህም ይቻላል እንዴ? ወንድሜ ምንድነው? ጎረቤቶቻችን ተጣልተዋል እኮ። ኧረ እናስታርቃቸው። ምን አገባኝ እኔ ታዲያ? ይመለከተኛል። ሲተዋወቁ ነግረውናል። አንድ ላይ ሲሆኑ ፍቅር ሲጀምሩ ነግረውናል። አልነገሩንም። አንድ ላይ ሲሆኑ ካልነገሩን ሲጣሉ ለምንድን ነው የሚነግሩን? ወንድሜ አታብዛዋ። ስለ ሰው አይመለከተኝም፣ ስለ ጓደኛ አይመለከተኝም፣ ስለ ፍቅረኛ አይመለከተኝም፣ ስለ እህት አይመለከተኝም። ታዲያ ስለማን ነው የሚመለከተኝ? ስለማንም አይመለከተኝም። ወንድሜ አልገባህም መሰለኝ። ተጣልተዋል እናስታርቃቸው እኮ ነው ያልኩህ። እንኳን መጣላት ለምን አይጋደሉ? አይመለከትሽም። መጀመሪያ የራስሽን ችግር ፍቺ። አንቺ ራሱ ስንት ችግር አለብሽ። ከፍቅረኛሽ ጋር ተጣልተሻል፣ ስራ የለሽም። የራስሽን ችግር ሳትፈቺ የሰዎችን ችግር ለመፍታት አትሞክሪ። ወንድሜ ግን እኮ ከሰዎች ጋር ነው የምንኖረው። ከሰዎች ጋር ብንኖርም እኔ የምኖረው ግን የራሴን ህይወት ነው። እሺ ሰዎች ሲቸግራቸው ብቻ የሚያነሱ ሽቃት ትሁኝ። እሺ ከሰውነት ተራ እየወጣሁ ነው ወንድሜ። ባደረገልኝ ደስ ይለኝ ነበር። በዚህ ሰዓት ሰው ሆኖ እንደመፈጠር የሚያሳዝን ነገር አለ? ለማስታረቅ ብትሄጂም የየራሳቸውን ችግር ይነግሩሻል እንጂ ትክክለኛ የተጣሉበትን ምክንያት አይነግሩሽም። ተያቸው፣ ራሳቸው ይታረቃሉ። አይ ወንድሜ እናቴ እኮ ናት። እኔ እህቴ ናት የታመመችው። እናቴ ቤቷን እንድታጣ ስለማልፈልግ ድርሻዬን ስጠኝና እናቴ ጋር ሄዳለሁ። ሰን ማውራት አለብን። እህቴን አሟታል። ወደ እሷ እየሄድኩ ነው። ስመለስ እናወራለን። ሰን ብር ያስፈልገኛል። እናቴ ቤት ዕዳውን እንዳልጨረሰ ታውቃለህ። የሚከፈልበት ቀን ስላለፈ በዚህ 2 ቀን ውስጥ ካልከፈልሽ እናጣሻለን ብለዋታል። በቃ ከኛ ጋር ይሆናሉ። ወደዚህ ምጡ። እናቴ እዛው ቤቷ እንድትሆን ነው የምፈልገው። የቤት ዕዳዋ መከፈል አለበት። ብር ያስፈልገኛል፣ ስጠኝ። ያለኝን ብር ጠቅላላ ለእህቴ ማሳከሚያ ልከፍለው ነው። ሰን አልገባህም እንዴ? እናቴ ለስንት ዓመት ከኖረችበት ቤቷ ላይ ሰጧት ነው። እኔ ደግሞ እህቴ ታማብኛለች እያልኩሽ ነው። የታመመን ሰው ማዳን ይቀድማል ወይስ ዕዳ ያለበትን ቤት ዕዳ መክፈል? ሰን እናቴ እኮ ናት። እኔም እህቴ ናት የታመመችው። እናቴ ቤቷን እንድታጣ ስለማልፈልግ ድርሻዬን ስጠኝና እናቴ ጋር ሄዳለሁ። ያለንን ነገር ታውቂዋለሽ። ቆጥረሽ መውሰድ ትችያለሽ። አንተ ሰን ጨረስን እኮ። አንቺም የእናትሽ ዕዳ ክፈይ፣ እኔም የእህቴን ነፍስ አድናለሁ። ሰን ኦ መጣሽ? ዛሬ ደግሞ አታቅፊኝም እንዴ? ምንድን ነው? ሰን ወደ ቤተሰቦቼ ጋር መሄድ እፈልጋለሁ። ኦኬ አሁን ልሸኝሽ ወይስ ስትመለሽ ልቀበልሽ? ላልመለስ እኮ ነው የሚሄደው። እንዴ ለምን? አንተም ጊዜ እየሰጠኸኝ አይደለም፣ እንደ ፍቅረኛ እየተንከባከብከኝ አይደለም፣ ስራም ጥሩ እየሄደ አይደለም። ከወር እስከ ወር የቤት ኪራይ ብቻ ነው የምከፍለው። ስለዚህ እዚህ የምቆይበት ምክንያት የለም። አሁን ራሱ ሳልነግርህ እንዳልሄድ ብዬ ነው የመጣሁት። ትዝ እንደማልልህ አውቃለሁ። ለምን እስከ ዛሬ አልነገርሽኝም? መቼ? በምን ሰዓት? ሁሌ ስራ ላይ ነኝ፣ ከሰዎች ጋር ነኝ፣ አይመቸኝም ነው የምትለኝ። መቼ ለኔ ጊዜ ሰጠኝ ታውቃለህ? እኔ ብዙ መለማመጥ አልችልበትም፣ ግን ከዚህ በኋላ ጊዜ እሰጥሻለሁ። ምንም ሱቅሽን ብትዘጊም ከቤትሽ ሆነሽ የትኛውንም ፕሮዳክት የቡና ላይ መሸጥ ትችያለሽ። ኡፍ አይ ወስኛለሁ፣ ረፍዷል። ኦኬ ከኔ ጋር ያለሽን ግንኙነት ለማስተካከል ሊረፍድ ይችላል። ያለሽን የትኛውንም ፕሮዳክት የቡና ላይ ለመሸጥ ግን በጭራሽ አይረፍድም፣ ሊረፍድም አይችልም። ያ ሁሉ ኪሳራ እየከሰብኩ ለምን አልነገርከኝም? በጣም ይቅርታ። እሱ ብቻ አይደለም፣ የእኔ ተመልካቾች እኔ የምሰራቸው ኮንተንቶች ከተመቿቸው ላይክ ሼር ከማድረግ ያለፈ ከ10 ብር ጀምሮ የቡና ላይ ለእኔ ቲፕ መስጠት ይችላሉ። ይሄ ደግሞ ምን ማለት ነው? እንዴት አድርገው? የእኔ ቲክቶክ አካውንት ባዮ ላይ ያለው ሊንክ በመጫን ቀጥታ ወደ የቡና ይወስዳቸዋል። ከዛ ለእኔ ቲፕ መስጠት የፈለጉትን ብር ካስቀመጡ በኋላ ቀጥታ የባንክ ምርጫ ይመጣላቸዋል። በቴሌ ብርም በባንክም መክፈል ይችላሉ። አለቀ። ሰን ቡና ጋብዘኝ። የቡና ላይ ከሆነ ይመቸኛል። ምን ይሆንልሽ? አቦል፣ ቶና፣ በረካ? አይ ሁሉንም። ሰን ስራ ቦታ ብሬክ መሄድ ፈልጋለሁ። አልገባኝም። ለምን? የስራ ባልደረቦች ማን እንደሆኑና ማን ምን እንደሚሰራ ማወቅ ፈልጋለሁ። ማን ምን ቢሰራ አንቺ ምን አገባሽ? ኧረ ረሳሁን። ድረኛ እኮ ነኝ። አንተ ጋር የሚሰሩ ሰዎችን ማወቅ የለብኝም? ምን ይሰራልሻል? ምንም አይስራልኝ። ማወቅ ፈልጋለሁ። ከኔ ጋር ስትሆን ስልክ ቢዚ የሚሆነው የእውነት ከስራ ባልደረቦች ጋር እያወራክ እንደሆነና እንዳልሆነ ማወቅ ፈልጋለሁ። እኔ አሁን ሌላ ስራ አለብኝ። ከፈለግሽ አንቺ መሄድ ትችያለሽ። ሰን እየቀለድክ ነው? ቢሮ የት እንደሆነ ራሱ እኮ እኔ እኮ አላውቅም። ወይስ ቀድመህ ሄደህ ልታስጠነቅቃቸው ነው? እማታምኝኝ ከሆነ ከኔ ጋር ምን ትሰሪያለሽ? ሌላ ሴት ጋር መሄድ ብፈልግ መሄድ እችላለሁ። እናም አንቺን መተው እችላለሁ። ማንም አያስገድደኝም። ለእኔ አልፈልግም ማለት ብቻ በቂ ነው። አንተ በተግባር አይደል የምታምነው? እኔም በተግባር ሄጄ ማየት ፈልጋለሁ። ኦኬ መገናኛ ሲቲ ሞል 10ኛ ፎቅ ላይ ደስተኛው ዲጂታል ማርኬቲንግ ብለሽ ሂጂ።
ሄጄ ማየት ፈልጋለሁ። መሄድ ትችያለሽ። ይሄው መንገዱ። የታለች የሰን ፍቅረኛ? ኧረ እኔ ማናጀሯ ነኝ። የታለች? ኧረ እኛ ኤዲተሮች ነን። የታለች የሰን ፍቅረኛ? አንቺ አይደለሽ እንዴ ሰን ፍቅረኛ? ምንድን ነው? ቆይ እዚህ ቢሮ ምን እየተሰራ ነው? የኛ ስራማ የሰዎችን ቢዝነስ በቲክቶክ ማስተዋወቅ ነው። ስማይ ብራዘር፣ የማይደገመውን ነገር ረስተኸዋል። ጓደኛ የሚደገም ነገር ነው። ፍቅረኛ የሚደገም ነገር ነው። ቢዝነስ ስራ የሚደገም ነገር ነው። ያንተ ህይወት ግን የሚደገም ነገር አይደለም። ብራዘር ምን እያሰብክ ነው? የኔ ፍቅር በጣም ስማ ሰን፣ እስከ ዛሬ እየተጫወትክብኝ ነበር ለካ። ምን ሆንሽ ደግሞ? የጓደኛዬ ፍቅረኛ እኮ ሁልጊዜ ሲገናኙ አበባና ቸኮሌት ይዞላት ይመጣል። አንተ ግን ለኔ እንኳንና አበባና ቸኮሌት ይቅርና እንድንገናኝ ስቀጥርህ እንኳን ከቀጠርኩ ሰዓት አሳልፈ ነው የምትመጣው። ኧረ እባክሽ ጥፍሯን ሳይሰራላትም። ባክህን እየቀለድኩ አይደለም፣ አታበሳጨኝ። እኔም እየቀለድኩ አይደለም። ምን ይፈጠር ነው የምትይው ታዲያ? ሰን ፍቅረኛህ እኮ ነኝ። እንደ ማንኛውም ሴት ካንተ አበባ ወይ ቸኮሌት ተጠብቃለሁ። እሱን እርሺው፣ አትጠብቂ። እኔ እንደ ጓደኛሽ ፍቅረኛ አይደለሁም። ከፈለግሽ ደግሞ ገዝተሽ መጠቀም ትችያለሽ። እኔ አበባውን ወይም ቸኮሌቱን አይደለም የምፈልገው፣ ካንተ መሆኑን ነው የምፈልገው። ገባህ? እኔ ደግሞ እንደዛ ማድረግ ሰው አይደለሁማ። እማልጨርሰውን ነገር አልጀምርም። አሁን በቅንጦት የተጀመሩ ነገሮች ናቸው በኋላ ላይ የትዳር መፍረስ ምክንያት የሚሆኑት። እንዳታስቢው እሺ። እና እኔ የምፈልገውን ነገር ማድረግ አትችልም ማለት ነው? ስለማልችል ሳይሆን ማድረግ ስለማልፈልግ ነው። እንደዚህ አይነት እንክብካቤ ከሆነ የምትፈልጊው መሄድ ትችያለሽ። ባል ከሆነ የምትፈልጊው ግን እኔ ነኝ ባልሽ። ምርጫው አንቺ ነው። እስካሁን ድረስ ተጫውተህብኛል። ከዚህ በኋላ ግን እንድትጫወትብኝ አልፈቅድልህም። እሺ። መንገዱ ሰፊ ነው፣ ግን አበባውንም መስጠት ሊሰለቸው ቸኮሌቱም ሊያልቅ ስለሚችል ወደ ህይወቴ ለመመለስ እንዳታስቢ። ምክንያቱም ከህይወቴ የወጡ ሰዎች ድጋሜ ወደ ህይወቴ መመለስ አይችሉም። እንዳትረሺው እሺ። ለሱ ቃል እገባልሃለሁ፣ ተመልሼ አልመጣም። እሺ። ተመልከት፣ በእኔና በእናቴ ሚስቴ ሊገባ ትችላለች። በእኔና በአባቴ ልጄ ሊገባ ይችላል። በእህት ወንድሞችና በእኔ ጓደኞቼ ሊገቡ ይችላሉ። በእኔና በፈጣሪ መሃል ግን ማንም ሰው አይገባም። ምክንያቱም በእኔና በእሱ መሃል ያለችው ቦታ በጣም ጥንጥዬ ነች። እንደ ወንድ መልበስ ነው አራዳነት፣ ወይስ ከንፈርን ዝቅ ከፍ እያደረጉ ቃላቶችን እየሰነጣጠቁ ማውራት? አንተ ሰን ተክልዬን ትጣለኛለህ። እሺ ተክልዬን ትጣላኛለህ? እሱ የሰጠሽን ተፈጥሮ ንቀሽ ትተሽ እንደ ወንድ አክት እያደረግሽ ነው ተክልዬን ትጣላኛለህ የምትይው? ተክልዬ የጋጠ ወጦች አምባሳደር አይደለም። እሺ ቆይ ምንድነው የምንበላው? እኔ ሩቦኛል የሌለን። ምን ነበር ያልኩሽ ቅድም እኮ ሂጂና አምጪ። አቦ ትበያለሽ። ምን እሺ ነው አንቺ አትጋተሽኝ። ትንሽ ደቂቃ ጠብቂኝ፣ ከየትም ብያመጣዋለሁ ትበያለሽ። መጣልሽ ደግሞ ያ ኮስት የሚጭረው ልጅ። አረ ተክልዬን ዛሬማ የምሳ ቀበለዋለሁ። አረ ይብራብሽ፣ በኋላ ያስደብርሻል። እሱ ለኔ ተይው። እኔን አይ አራዳ ልጅ የምሳው ይበለኛ። ይመች ያራዳ ልጅ። ያራዳ ልጅ ማለት ምን ማለት ነው? ያራዳ ልጅ ማለትማ እኛ ነና። አረ ሴትነትን ረስቶ እንደ ወንድ አክት ማድረግ እንደ ወንድ መልበስ ነው አራዳነት? ወይስ ከንፈርን ዝቅ ከፍ እያደረጉ ቃላቶችን እየሰነጣጠቁ ማውራት? አንተ ሰን ተክልዬን ትጣለኛለህ። እሺ ተክልዬን ትጣላኛለህ? እሱ የሰጠሽን ተፈጥሮ ንቀሽ ትተሽ እንደ ወንድ አክት እያደረግሽ ነው ተክልዬን ትጣላኛለህ የምትይው? ተክልዬ የጋጠ ወጦች አምባሳደር አይደለም። እሺ ስማ፣ ከፈለክ ገንዘብህ ይቀራል እንጂ በአራዳነቴና በተክልዬማ እንዳትመጣብኝ። እሺ አራዳነት ፈጣሪ የሰጠሽን ተፈጥሮ ማክበር ነው። ሴት ልጅ ሆነሽ እንደ ወንድ አክት እያደረግሽ እንደ ወንድ እየለበሽ ቃላቶቹን እየሰነጣጠቁ ማውራት ውርድና እንጂ እርድና አይደለም። ተክልዬን አሁንስ አበዛው። ምንም አንቺ ሴትነትሽን ረስተሽ እንደ ወንድ አክት ብታረጊም እኔ ግን ሴት መሆንሽን አልረሳም። እኔ ሴት ላይ እጄን አላነሳም። በዛ ላይ ራሷን የምትዋሽ ምስኪን ሴት ላይ